እየጨመሩ ነበር፣ የወረዱም ነበር። ማታም አሉ ይመጣሉ፣ ነገም ከነገ ወዲያም አለን። እኛ እኮ ይኸውልሽ ጋይስ አንድ ነገር እኛ አሁን ሁላችንም ኮንፊውዝድ ያደረገን ለሄርሚ አንሰን አይደለም ነው አይደለም። አዎ ኮንፊውዝድ ያደረገን በምን አይነት ወይ ነው ይሄ የመጣው ምን አስቦ ነው ብለን ያው እንደ ሰው ታስቢያለሽ አይደል? እነዚህ የዋ ሰዎች ናቸው። በእነዚህ ደግሞ ዲፔንድ ሆነው ሰዎቹ ሊያጠቋቸው የሚፈልጉ ሰዎች ሊኖሩ ይችላል። ያንን በማድረጋቸው እነሱ የሚጎዱበት አይነት ነገር እንዳይሆን እንጂ ያንን ሲቹዌሽን በመፍራት ለበቀል እኮ ስለሆነ ነው። ለበቀል ስለሆነ ነው። ችግር አለ። ሄርሚ እኮ ምንም የምታጣ ልጅ አይደለችም። እንደነደመቁ ለማኝ አይደለችም። በፌስ ማየት እኮ ይቻላል። አይደለችም፣ ጌመር አይደለችም፣ ለማኝ አይደለችም። ያየናት ነው እንኳን ለአንድ አመት የቤት ኪራይ የምትከፍል ልጅ በራሷ ያላት ልጅ ናት። እሷ በዶላር ቢዝነስ የምትሰራ ልጅ ናት። ለእሷ ሺ ዶንት ኬር ኤኒቲንግ ምንም ለእሷ ይሄ ምንም እንትን አይደለም። ግን በእሷ ግን ሆነው አሁን ለምሳሌ ደመቁንም ሳፖርት ለማድረግ የሚያደርጉ ሰዎች ሊኖሩ ይችላል። ለዛማ ነው ስራ ስር እየተባለች ነው እኮ ስራ የላትም። አሁን ቢዝነስ የለም። አብርሃም ቢረዳ ልጇን ነው ቁጭ ብላ ነው ያለችው። እሷ ለቢዝነሷ ማካሄዳ ነው። ልመና ይሰዋን ከልጇ ጋር ፕሌይ ያደረገች እኮ ላይክ ሼር ሰብስክራይብ ቪው እሷ እየመጣች በነ ዳኒ ቤት ትመጣለች፣ በነ ሜሪ ቤት እነዚያ ለልመና ነው እኮ በቃ አሁን ለልመና ነው እኮ አንደኛ ለበቃ ሁለተኛ ደግሞ ለልመና ነው። የላትም በቃ አሁን እነሱ ቢጫወቱላት ይሄ ምንድነው ለእሷ እሷን ለመርዳት ነው። በቃ እንደዛ ብለን እናስብ። ደግ ስለሆነ ስራ ስሪ እያለች ነው። ቢዝነስ ሊከፍቱላት ነው። ሜሪ ዝሙት ስሪ፣ ለባብሺ፣ ሂጂ፣ ሽርሙጥና ሂጂ ማለት ነው። እግዚአብሔር ትናንትና ለባብሺ፣ ቀባቢ፣ ተቀባቢ፣ ስራ ስሪ፣ ስራ ምንድን ነበር ምናምን እያሉ ማለት ነው። ስለዚህ ልመና በቃ ልመናና ብር ፍለጋ ነው ውዳ እንጂ ከኤርሜላ ከነሱ አንድ ነገር ፈልጋ አይደለም እውነት ለመናገር። ለዚህ እሷን ለመስጠት የተሻለ ሆቴል ፋሚሊዎቿ እንኳን እኮ ስፖንሰር የሚያደርጉት ሆቴል ራሱ እኔ ጎግል አድርጌ ያለው ጥሩ ሆቴል ነው። ትላንትና እንጆይ እንዲያደርጉ ሪኮመንድ ያደረጋቸው ሰው ወንድሟ ናቸው። ልልሽ የፈለኩት ከእነሱ ምን የሚፈለግ ነገር የለም። ጀምሮ ፋሚሊዎቿ ለማኝ እሷ ለማኝ ሴም ናቸው። ሰው አሁን ለእኛ ይኸውልሽ ዳኒ ያለብን ነገር በማድረግ ዳኒ ያለች በይ፣ ዳኒ ያለ በይ፣ ቺሮቶ አለች በይ። በቃ እነሱ ስላቢያን የልብ ተሰንተውታል እኮ ወድቃለች እኮ ታውቃላችሁ። ትናንት ይሄን ሰሞን እኮ ጉንጯ ራሱ ጸጉሯ መሆኑ ወያ ሆኗል። ራሷን ስታለች ታውቂያለሽ። ሊያረሳ ፍለጋ ነው። ልመና ነው የወጡት። አሁን ልመና ጌም ማለት ልመና ነው እኮ እንጂ እኮ ልተቦዝ ኤርሚ ደግሞ ስፖንሰር ልትሆናቸው ጋይስ ሌላ ነገር የለም። አዎ ስፖንሰር የሌላት ልመና ነው የወጣችው። ወይዘሮ ደመቁ ልመና እውቀት የላትም፣ ጭንቅላት ዜሮ፣ የጭንቅላት ደሃ ካልጠፋ ወይዘሮ ጌም ትመርጣለች። ጌም ትመርጣለች። በጣም ነው ማከብራት። የምትከበርበት ቦታ ብትገኝ ጥሩ ነው። ራሷን ታስከብር፣ ትጠራ ትሄድ። ይሄው ጌም እሷ ምን ያደርግላታል? ማንንም ለመደገፍ ራሷን ባታወርድ ባይነኝ እኔ እንደ ሀሳብ። ግን አሁን አንዴ ቀርባለች፣ ይህንን ትወጣ። ግን ማንም በጠራት ቁጥር እንደዚህ ባትሆን ባይነኝ እኔ በተቻለ መጠን ተጉድላት ብዬ ነው ውሽ ማድረግላት። በተቻላት መጠን ግን ሀብቶች በራሷ ሪስፔክት እንድትሰጥ ፈልጋለሁ። በቃ የሆነ መሆን ቦታ የማይመጥናት ቦታ በቃ ባትገባ ደስ ይለኛል። በቃ አሁን ይሄ ጌም ብሎ ምን እኔ አልወድም። አሮ ነው እኔ በቃ አሮ ነው እኔ ይቅርታ እኔ ማስተጋባ እኔ ኖ እኔ ዘግቼዋለሁ። ኮምፒውተር የነበር አሁን ጥሩ ነው። አሁን እና እንደ ሀሳብ ማለት ነው ሄርሚ የዛሬውን
ኦኬ በቃ ኔክስት ታይም ግን በቃ አሁን እንደዚህ አሁን ኢቨን ብትሸነፊም ሚዲያ ላይ እንደዚህ ሲያዞሩሽ የአንድ አንድ ቃል እንኳን ሲናገር እኔ ይደብረኛል። እውነት ለመናገር የምወደው ሰው በአንጉት ነገር እንትን ሲል ይደብረኛል። እኔ የሚሰማኝ ስሜት ነው እና ያንን ነገረኛ ያ ሙመንት እንዲመጣብን አንፈልግም። በቃ ሁላችንም ያቺ ወዳጅ ነን የምንለው የሁሉም ስሜት ነው ይሄ ብዬ የማስበው እና እባክሽን ማይሆኑ ሰዎች ሲጠሩሽ አትጂ፣ ማይሆን ቦታ ላይ ባትገኝ ባይኒ። እንወድሻለን። ግድላት እንግዲህ ፕሊስ እኔ ይዝናለን። አሁን እኛም ያለው ይሄ በተለይ ደግሞ ሜሪ እና ዳኒ ጋር ቢባል ከእንዲክስ ጋር እነዚህ ሰላቢዎች ጋር ሳሙናዎች ጋር ባትሄድ ደስ ይለናል። እነዚህ አብርሃም ምን አረጉ ትላንትና? አብርሃም ልጁንም በቃ እግዚአብሔር ባለሰት አድጎ ይምጣ ሲል ይዤ ሄዳለሁ ትላለች። ይዛ የምትሄደው በውስጥ ይዛ ትሄድን ምን እናገኛ ሚዲያ ላይ ያመጣል። የሰው ጭንቅላት እኮ እነሱ ናቸው ታውቂያለሽ። እነሱ ናቸው። እነሱ ምን አደረጉ መሰል ባሏን አሰጡ፣ ልጇንም ሊያሳጡ ነው። ደግሞ አሁን ከእናትየው ወደ እናትየው ልጁ እንግዲህ ከነዚህ ምድር የሚማረው ህፃኑስ ሲያድግ ቪዲዮ አለው፣ እኛ አለን፣ እኛም እናንተ ከነዚህ አሁን ከነሱ ምንድን ነው የምንማረው? ግን እኔ እኮ ማለት ነው ፕራይቬት ነገር አለ አይደለ? አሁን ምንም ኦኬ ማለት ግራማ ብታሳደግ ኖርማል። ምክንያቱም የሩታ ልጅን ማሳደግ ሩታን እንደማሳደግ ነው። ዳዝም ማራ ኢፌክት የለውም። ግራማ የእሷ እናት ናት፣ ለልጁ ደግሞ ግራማ ነው የምትሆነው። ሰው ምንም ኢፌክት የለውም። ግን ይሄንን እንደ ቢግ ዴል አምጥቶ መተሻሸት አሁን ይሄ ሳስፔንስ ለማድረግ ለማን ነው? ለአብርሃም ነው። አብርሃም እኮ አላይም ብሎ 2 ቀን ሲመጣ አላየህም ልጁን ተብሎ እንደገና ልመና የመጣች ልጅ ናት። ይዘሽ ግን ሱቆን ይዘሽ ደወሪ ደውላ እንቅልፍ ነስታ 24 ሰዓት ስትደውል ሁሉ አልደወልኩም እያለች ውሸቷ ደግሞ በዚህ ላይ አቤት ውሸት! ምን አይነት ውሸት አለች! ጋይስ እኔ አንድ ጥያቄ አለኝ በእናታቸው። አንዴ በቀደም ለታ እሱን ፖይንት ስታመጪ ነው እና እሺ ምን ፈለግሽ እዛ ያላት ፖይንት ላይ እኔ በጣም ተመችቶኛል። እሱ አሁን ሌሊቱን ደውላ አይታችሁ እንደሆነ አሁን የተመቸኝ ምን እንዳላታቀለ ያላት እኮ በጣም የተመቸች ሰው እንትን ደግሞ አይታችሁ እንደሆነ አይፎን ነው ስልኩ። አይፎን ደግሞ ሪከርድ ያደርጋል ማለት ዋታይም ኮል ሳምበዲ እንዳረገ ያስቀምጣል። እንዳይናገራት ብላ ምን ትላለች? እኔ አሁን ስለተንበረከኩልን ነው ምናምን እንደማልቀስ ነገር ሲል አፍሮ እንደውም ተወ እንጂ ሊያወጣ ያስቀምጣል። ስልኩ ቁጥር ስንት ሰዓት እንደተደወለ ታይሙን ሁሉ ያስቀምጣል። እና ልትሸፋፍን ውሸቷን። ልጁ ደግሞ እውነት ነገር ነው የሚያወራው። ሌሊት ባትደውልለት እንደዛ አይልም። እና ራሷን የዚህ ናይል እንደ እብደት አድርጓታል። እኔ የሚመስለኝ አብርሃም ሲመጣ ኮስተር ብሎ ልጁን አይቶ የሚሄደው ለምንድን ነው? ሲመጣ ሲላፋት የሚፈልጋት አይነት ስሜት ይሰማታል። እንደዛ ከሆነ ይህንን ማቆም አለብኝ ሲል አይ እንደዛ ፈልጋለሁ ትላለች። ልጅቱ ለራሷ ግራ ገብቷታል። ሰውንም ግራ እያጋባች ነው። እና ሊሊ እሱ ላይማ ማለት ነው ወስኗል እኮ ቆራጥ ሆኗል እኮ አባታችን። ኧረ ጀግና ሆኗል። ወሰነ እኮ ቆረጠ። ወንድ ልጅ ቆረጣ። ሄርሚሻ እኛው ክብራችን ሪስፔክት የምንሰጠው ሪስፔክት ለሚሰጠን ነው። ከንግግሯ ከአክብሮቷ ምናምን ከሄርሚ ብዙ ነገር ልንማር እንችላለን እና የእሷ ነገር ሆኖብን ምናልባት አንዳንድ ነገር ግን ማያስገድደን ቦታ እንድንገደድ እያደረገችን ነው። ለምን እሷን እንዳይከፋት ብለን ማይሆን ቦታ ላይ እኛም መገኘት አንፈልግም። ግን ብቻ ሄርሚ ያሁን ሆኗል። ኔክስት ታይም ግን እኛ እያሰብሽ ለማለት ነው። ጋይስ አመሰግናለሁ። ካጠፋው እንግዲህ ይቅርታ አድርጎ ኔክስት ታይም ደግሞ አይዟችሁ፣ ችግር የለም። የአሁኑን እንወጣለን። ዳኒ እንዳለችው ደውላለች፣ ችግር የለውም። ወደፊት ነው በቃ ታሸንፋለች። እንደው በኮንፊደንስ እንደዛ ደግሞ ሞራሏን አንንካለንን ብትሉ ምክንያቱም ታሸንፋለች እያለን ፑሽ ማድረግ አለብን። ለምን መሰለሽ ተቃራኒ ቡድንም ስላለ ግን የምናወራውን ጥንቃቄ በተሞላው መልኩ ምክንያቱም ሳምበዲ ሪከርድ ያደረግና ወደ ሌላ ነገር ይዘዋወራልና የሆነ ቃላቶችን እነዚህ ያሉ አይደለም ትላትሎች እዚህ ጋር መሬት ላይ የሚሄዱ ትላትል አሉ። እነዚህ ልክስክሶች ምናምን እነዚህ ናቸው። ችግር የለውም። ለእነዚህ ቦታ ማሰጠው ማለት ደስተኞች እንደሆነ እና ኔክስት ታይም በቃ አሁን ከአብርሽ ጋር ብትመጣ ደስ ነው የሚለን አይደል? አብርሽ ጋር ጌም ብታረግ ሁላችንም ኢንተረስትድ ሆነ እኛ ያልሽ ዳንዬ ለእሷ እኮ አንሰር አይደለም ግን እኛ ከዚች ከወደቀች ሴት ጋራ ወይም ከክብሯን ካዋረደች ባሏን ካዋረደች ሴት ጋራ ክብር ስፔሻል ደግሞ ጋይስ ትንሽ የተሰማኝ ለምን እንደሆነ ታውቃላችሁ? ምን አለች? እንኳን እኔ የልጁ እናት አለች። እሷ አልቅሳ ያኔ የሎ ድሬስ የለበሰችውን አይሪማይንድ እሱን አልቅሳ አይደለ እንዴ ጥሏት የሄደው እግሩ ላይ አልቅሳ ዝም ብላ ሴት እንኳን አልቅሳ እና
እና ብታለቅስ አክሴፕት አረጋት እኮ እና ዋናው አልቅሶ ማግኘቱ ነው አይደል? ሰውየው እንዴት ራሷን እንዴት ነው የምታስበው? ያኔ ፓስ ያረገችውን ሂስቶሪያን እንኳን የረሳች እቺ አንዛይመር ያዛት ልጅ ናት። የመርሳት ዛሬ ምን አይነት ሞር እንደጀመር አይታችኋል። እንትን ላይ ማለት ነው ሊሊ በእግዚአብሔር አንዴ ዊዳት ሊሊ ብትደር ያድሬስ ሊሊ ያለችው ነገር ጥሩ ነው። ከዚህ ዱባይ በጎቿ የሰጧት ድሬስ እሱን አምናም ዘንድሮም ታደርገዋለች። አይወልቅም ከሳምንት ሳምንት በየሶስት ቀኑ ትለብሰዋለች። ያ ድሬስ ማለት ነው ትመጣና እኔ አይሪሜድ ማለት እቺ ሰካያጋ ውጤታማ ሆናለች። በጥሩ ነገር ደስታ ተቀየረው እቺ ማለት ነው። ማነች ደመቋ ሁሉም ነገር እኮ ልጅቷን አይታ ነው የተቀየረች። ጅል አይደለች እንዴ? አሁን ማለት እዛ ሰፈር የተዘቀዘቀ ነው። አብርሃምና ሄርሜላ ማለት ነው። ሁሉ ቦታ ተዘግዝቋል። ሀቢብቲ ብዙ ወረዱ አብርሽ ሄርሚ ነው። ይሄንን በቃ ካላመኑ ራሱ ምሪ እንዳይጠጡበት በቃ እዛ ሴት ጀንደር ያልመጠጣት ማወራረጃ እንዳትፈሩ ኖ ምንም ቢሆን ራሱ እኮ ኖርማል ምንም ቢግ ዲል አይደለም። እነሱ በውሸት እርግጠኛ ነን። አሁን እኛ በቃ ማመን ያለብን በውሸት ይሸነፋሉ። አሁን ኢንስታግራም ላይ የሆነ ነገር ፖስታል ማለት አልጋ አስቀምጦ ማለት ነው ከሚወደው ጋር ከዳሜንት ጋር መተኛት ነው የምፈልገው። ማን ነው የሚለው? አብርሃም ፖስታል አሁን ኢንስታግራም ላይ ማለት ነው እንላለን ከሚወዳት ጋር ከዳይመንቱ ጋር መተኛት ነው የምፈልገው ብሎ ማለት ነው። አልጋ አስቀምጣል ዳይመንቱ ጋር ነው ዳይመንቱ ጋር ከዛ አልጋ አስቀምጣል ከላይ ነው ማለት ነው። አንዳንዴ እሱማ ችግር አለው። እኔ ግን ትላንትና ማን ነው እንደኔ ትላንት ሲስቅ የዋለው አሚሩ የሚባል ልጅ አይታ ታውቁታላችሁ? እሱ ከአክስትዮ ጋር እየሰራው ዩቱብ ወዴ ነው እያሳቀኝ በሳቅ ማለት ነው። በቃ ሄዱ አተውም እንዴ ሲል እንዴ ዳይሬክት ይነግራል እንዴ ለፋሚሊዎቿ እያልኩ ይደፍራቱ። ዛሬ ቢኒያም ምን እያለ ነው መሰለኝ ነገር ልንገርሽ እኔ ማለት ነው። እና ምን መሰለሽ አሁን አንቺ ባልሽው ሀሳብ ላይ ችግር የለውም። የዛሬውን ተቀብለኝ የቀጣይ ግን አትጫወት ላልሽው እኛ የሆኑን ራሱ አልተቀበልንም። ከላስ እንድትጫወት አንፈልግም። ሄርሚ ብታሸንፍም ባታሸንፍም ከዛ ግን ምንም ብትተርፈው ነው ይላል። ስለዚህ ስድብና የእሷን የተከታዮቿን ክፉ ሀሳብ ነው። እነሱ ጌት አግኝተን ሄርሚ እናውራት ሲሉ የነበሩ በሙሉ አሁን ሲረግጧት ከዛ ግን የምታተርፈው ብታሸንፍም የምታተርፈው ቁስል ነው፣ ባታሸንፍም የምታተርፈው ቁስል ነው። ስለዚህ እኛ ጌሙን እንድትጫወት አንፈልግም። ከፈለገች ከሌላ ሰው ትራ እኛ ስፖርት እናደርጋታለን፣ ከጎኗ እንደሆነን እናሳያታለን። አትሸነፍም። ግን ከሩታ ጋር ከሆነ እሷን ለበቀልና ለበቀል እንደሆነ ስለምናውቅ እኛም እሷም ሩታም ታውቃለች። አሁን በዙሪያዋ ባሉት ሰዎች በሙሉ ሞከረች። አሁን ሲያቅጣት አማራጭ አርጋ የወሰደችው ምንድን ነው? ሚዲያ ላይ ባሉ ሰዎች አብሬ ተነስቼ የሄርሜን ቅስም መስበር ነው። የእሷ ቅስም ሲሰበር ደግሞ የእኛ ጭምር ነው የሚሰበረው። ታውቂያለሽ፣ ደስታዋ ደስታችን ነው፣ ሀዘኗ ሀዘናችን ነው። ስናለቅስ ነበር የከረምነው ከአንቺ ጭምር ማለት ነው። ስለዚህ እንደገና እንድታለቅስ ደግሞ እኛ አንፈልግም። ገብቶሻል? እና አሁን እኔ በውስጥ የለም ስልኬ ተበላሽቷል። በውስጥ ምንም እሷንም ሆነ ማንንም ማግኘት አልችልም። ደግሞ በውስጥ ታወሪያታለሽ፣ ቀጥታ ማግኘት ትችላለሽ። ጌሙ ቢሰረዝም ባይሰረዝም ቢያንስ ሀሳባችንን ራሱ በቃ ወደ እሷ ማስተላለፍ እንፈልጋለን። ስለዚህ አንቺ አሁን እስቲ አዋሪያት ሄርሚ፣ ለምን ይሄ ጌም ከእሷ ጋር እንዲሆን ፈለግሽ? ጌም መጫወት ካለብሽም ብዙ ጌመሮች አሉ፣ ከእነሱ ጋር መጫወት ለምን አልፈለግሽም? ከእሷ ጋር ለምን እንዲሆን ፈቀድሽ ብለሽ እስቲ ያለውን ነገር ጠይቂያት። እኔ ስልኬ ግሩፕ ላይ ምን አይነት ግሩፕ ላይ የለሁም፣ በማን ከማን ስልኬ ተበላሽቷል ማለት ነው። ስለዚህ ኤልሲንም አላገኘኋትም፣ 3 ቀን ሆኖኛል። በቀደም አብረን ካወራም በኋላ መልሼ ኤልሲንም አላገኘኋትም። እና እስቲ ሊሊ አንቺ በውስጥ ደውይላትና ያለውን ነገር እስቲ ንገሪያት። እኔ እንዳስብ ጌሙ ልሰርዘው ነው የሚሻለው። ኦኬ don't worry, I want to speak her, don't worry. Okay, thank you አለን ሁሉት እንደምን አለው ዳና እግዚአብሔር ይመስገን። እንዴ ናኒ አንዴ ይቅርታ ናኒ። አቤት። ሄርሚን የምታገኛት ከሆነ አንቺም ሆነሽ በጓደኛ
ብዙ የምትመከር ነገር አለ። ምን መሰለሽ ይሄ ጌም እንግዲህ ይዞት የመጣው ነገር አለ የሆነ ነገር እንዳለ እንትን ይላል እንጂ እነሱ ተመካክረው እንደዚህ እንጫወት ምናምን ነገር አይደለም። ጌሙን ካሸነፈች ምናልባት በውስጥ እነሱ ተነጋግረው ጌሙን ካሸነፈች ይቺ ደንቆሮ አብርሃምም ልትወስድ እንደዚህ ሊሆን ይችላል። አብርሃም አሻንጉሊት ነው እንዴ? በዚህ ዝም ብሎ እህቴ ዝም ብሎ እኮ ነው የሚጎተተው። ዝም ብሎ እኮ ነው የሚጎተተው አብርሃም። እግዚአብሔር ነው የምልሽ። እስካሁን ድረስ እኮ ራሱን ቢያስከብር ቆፍጠን ቢል የት በደረሰ ነበር። ትደውላለች እና ትለዋለች፣ ይሄዳል። ሌላ ነገር አሳብዳ ነው የምትሸኘው። ስትደውለት አልመጣም ቢል ምን ቢል እኮ ይሄኔ የት በደረሰ። እና በውስጥ የምታገኟት ሰዎች ሄርሜላን ካላችሁ ሲደወለት አለመሄድ፣ ማንንም ሰው አለማመን። በቃ አብርሃምን አንዴ የራሷ ማድረግ ነው የፈለገችው። ራሷን በቃ ህይወቷን ማስተካከል፣ ኑሯን መኖር ነው ያለባት። ሲደወላት ሰውን ማግኘት። እዚያ ጋር ቪዲዮ የምትሰራው ለምንድን ነው? ቪዲዮ መስራት ከፈለገች ለምን ከአብርሃም ጋር ከጓደኞቿ ጋር አሰራ? ግዴታ ሩታን መኖር አለባት እንዴ? ስለዚህ የምታገኟት ካላችሁ የሚነገረውን ነገር ብትነግሯት እኔ ደስ ይለኛል። ምክንያቱም ጤነኛ አይደሉም እነሱ። በሰላም እንኳን ሆነን ቪዲዮ እንስራ ቢባል በነሩታ በኩል ያለ ሰው የሆነ ሰይጣን አለባቸው በውስጣቸው በጭንቅላታቸው። ስለዚህ አብርሃም ደግሞ ሩታ አልኳት ማነው ስሟ ልጁን ይዤ እሄዳለሁኝ ከሀገር እወጣለሁ ብትል እግዚአብሔር ምስክሬ ነው መቼም አትወጣም። የዛሬ ዓመት ራሱ አትወጣም፣ እዚሁ ነው የምትገኘው። ለማስፈራራት የሱን የውስጡን ስለምታውቅ ነው እንጂ የትም። በቀደም ሻንጣ ጎትታ ይዛ ወጣል ነበር እሄዳለሁ ብላ ስንት ጊዜ ነው ሻንጣ ጎትታ የወጣችው? ግን የትም አልሄደችም። ከደረጃው ላይ እንኳን አልወረደችም። ማንም ሰው የሚያውቀው ነው። ስለዚህ ስታስፈራራ እውነት መስሎት ደግሞ በቀደም ሽማግሌ ሊላክላት ነው አለ። ይላክላት ታግባ፣ ግልግል ነው እንደውም ካገባች። ግን መቼም አታገባም፣ ማንም አይነካትም። እንደዚህ ህይወት ቀላል ነው እንዴ? በጥፊ እየወለወለች እሱን አኖራለች እና 2 ዓመት ያኛውን መጠፍጠፍ አለባት እንዴ? መጀመሪያ እናቷን አይተ ልጇን አግባ እንደሚባለውም ሰው እኮ አይቶ ነው የሚያገባው። ስለዚህ ሩታ የምታወራው ሩታ የምትናገረው ነገር ሁሉ እውነት ነው ብሎ አብርሃም ባይጎተት ጥሩ ነው ባይነኝ እኔ በግሌ። ስለዚህ ሄርሜላን የምታገኟት ብትመክሯት ደስ ይለኛል። ትክክል ነሽ ማርያው። ከእሷ ጋር መወዳደርም አያስፈልጋትም። የምትጠራበትን ቦታ አለማሄድ። ይሄ ደግሞ ይሄ ጌም መጫወት ምናምን ከእሷ ጋር ምን አመጣው? አይመጣውም። እኔ እንደም ከሆነ እኔ ምን አስበው እንደሆነ አላውቅም ስልሽ የሆነ ነገር አስበው እኔ የመሰለኝ ነገር በራሴ ስረዳ ማለት ነው። በውስጥ እነሱ አውርተው ያወሩት ነገር አለ ገባሽ? አውርተው ጌሙን ያሸነፈ አብርሃም ወደዛች እንዲመለስ በቃ ጌሙን ያሸነፈ ሰው አብርሃምን ይወስዳል ብለው በውስጥ አውርተው እንደሆነ ይሄንን ነገር ያመጡት አብርሃም እውነት ተጨማለች ከሆነ ፍቅርና እኮ ይሄ ጌም እኮ አያገናኘውም። ለአንቺ ቦታ አያገናኘውም። እኔ ያልኩት እውነት ሊሆን ነው እንዴ? አብሮ እስከተሸነፈች አብርሃም እኔ ያልኩት እውነት ነው። አያችሁ እኔ ያልኩት እኔ የሚመሰለኝ እንደዚህ ነው። እግዚአብሔር ወይም እንደዚህ ሊሆንም ይችላል። ምን መሰላችሁ? ወይም የማ ኦዲየንስ ይበልጣል ለማለትም ሊሆን ይችላል። የሄርሜላ ወይስ የደመቁ? ሄርሜላ እኮ ሀቢብቲ አሁን እኮ ነው የመጣችው። ሄርሜላ አሁን እኮ ነው የመጣችው። ያቺኛዋ ምን እዚህ ብጥስ ያለች ጨርቅ ለብሳ መጀመሪያ እንደዛ ስትሆን ማንነቷን ቆዳዋን የቀየረ ማን ነው? አብርሃም ነው። ትታወቃለች። ስንት ዓመቷ ነው ወደዚህ ወደ ሚዲያ ከመጣች? ሄርሜላ ጌሙ ይዞት የመጣው ምንድነው የሚለውን ሀሳብ ያለ መረዳት ነው እንጂ ሄርሜላ እንደምታሸንፍ አውቃለሁኝ። ደግሞም ታሸንፋለች፣ ችግር የለውም። ተሻለ እግዚአብሔር አለ እውነተኛ በእኛ ቦታ ሆኖ በሰው መወዳደር ጌም አያስፈልግም ብዬ ነው የማስበው። አሁን አብርሃም ሄርሜላ ወይስ ከሁለቱ ያሸነፈው ከአንድ ሰው ጋር ሆናለሁ ካሸነፈ ሰው ጋር ሆናለሁ ካለ እሱ ከብት ነው፣ ሰው አይደለም። እንደ ከብት ነው የሚመራው። በቃ እና ውጣ ግባ ነው ሲባል ጋይስ አንዴ በቃ ልወጣ ነው። መልካም ቀን ይሁንላችሁ። ጉድ ላክ። ጥሩ ምኞት ተመኝቼላታለሁ። ኤኒዌይስ ሰላም እኔ አንቺን አክሴፕት አደርጋለሁ። ሰላምዬ እኔ አንደርስታንድ አደርግሻለሁ። የኔ ስሜት አንቺ ላይ አድሯል ብዬ ነው ማስበው። ኤቭሪበዲ ያ ስሜት ነው ያለው። ግን ያው ሰው ለሚወደው ሰው ዋጋ ይከፍላል የሚባለው አሁን ላይ ይመስለኛል። እና እኔ ትንሽ ኮንፊውዝድ ሆኛለሁ። ሀይ ጋይስ እንዴት ነሽ? ዌልካም ብለናል። ትንሽ እኔ በጣም የሆነ ኮንፊውዝድ ሆንኩኝ አይነት ስሜት ነው የተሰማኝ። የፍቅር እንደ ሰው እንደ ፍቅር እና ጌም አንድ ላይ ነው እንደ እናንተ ደግሞ ስታወራ
ትጨርስና ልትወጣ ስለሆነ እድል ሰጥሻለሁ እና ሰላምዬ እኔ ምናልባትም